በሐዋርያት ሥራ ምዕራፍ 12 ቁጥር 1 ላይ ባለ ኃይለ ቃል መነሻነት ጥቂት ስለ ነገረ መላእክት አዳኝነት ለመማማር እንሞክራለን። እግዚአብሔር አምላካችን በመካከላችን ተገኝቶ እንዲያስተምረን፣ እንዲመክረን፣ እንዲገስጸን በቃሉ እንዲባርከን ከቃሉ የሚገኘውን በረከቱን እንዲያድለን መልካምና ቅዱስ ፈቃዱ ይሁንልን። የምንማማርበት ኃይለ ቃል ባጭሩ እንዲያዘን ጌታ መልአኩን ልኮ አዳነኝ በሚል ርዕስ እንማማራለን። መጽሐፍ ቅዱስን ስናነበው ከሄሮድስ እጅና ከአይሁድ ከሚጠብቁት ሁሉ ጌታ መልአኩን ልኮ እንዳዳነኝ በእውነት አወቅሁ ይላል። እኛ ለመያዝ እንድንመቸን ግን ጌታ መልአኩን ልኮ አዳነኝ ይላል የትምህርታችን ርዕስ። እግዚአብሔር አምላካችን በድጋሚ ምስጢሩን ይገለጽልን እንድትሰሙና በቃሉ ተባርካችሁ ለእናንተ ለሕይወታችሁ አስፈላጊውን ነገር ይዛችሁ እንድትሄዱ በቅድስት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ስም መልእክቴን አስተላልፋለሁ። እግዚአብሔር መልአኩን ልኮ እንዳዳነኝ አወቅሁ ያለን ቅዱስ ጴጥሮስ ጌታን ሁሉ ትቶ የተከተለው በዓለም አንዳች ነገር ሳይዝ ና ተከተለኝ ባለው ጊዜ እግዚአብሔርን ለመከተል የወጣው ያ ታላቁ ሐዋርያ ቅዱስ ጴጥሮስ ነው። በአንድ ወቅት የሐዋርያትን ሥራ ስናነብ ምዕራፍ 4 ጀምረን ስናነብ ሐዋርያትን የሚያስጠላቸው አንድ ነገር ነበረ፣ በዓለም እንዲጠሩ ያደረጋቸው እርሱም ወንጌልን ማስተማር። የወንጌል ትምህርት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ተወለደ፣ ተጠመቀ፣ ተሰቀለ፣ ዓለምን አዳነ፣ አረገ፣ ዳግመኛ ወደዚህ ዓለም ይመጣል የሚል ትምህርት ነው። ይህ ትምህርት ሄሮድስንና ሄሮድሳውያንን እርሱን የመሰሉትን አበሳጭቷቸው ከአንዴ ሁለቴ ሶስቴ ከዛም በላይ ሐዋርያትን አሳስረዋቸዋል። ሐዋርያትን አሰቃይተዋቸዋል። ምዕራፍ 3 ምዕራፍ 5 ስናነበው ተደብድበው ከምኵራብ ሲወጡ ሐዋርያትን እናገኛቸዋለን። ምዕራፍ 12 ደግሞ ስናነብ ቅዱስ ጴጥሮስ ሄሮድስና የእርሱ ተከታዮች በዘመኑ የነበሩ እግዚአብሔርን ይጠሉ የነበሩ ወንጌልን ይጸየፉ የነበሩ ሰዎች አስረውት እናገኛለን። በታሰረ ጊዜ ግን እግዚአብሔር አልተወውም። ክርስቲያኖች በዓለም ላይ በወደለብን ቀን የሚተዉ ሰዎች በጣም ብዙ ሰዎች ናቸው። በዓለም ላይ ሰዎች አልጋ ላይ በወደቁ ጊዜ፣ በታመሙ ጊዜ ከሳምንት በላይ ከጠየቁ ሰዎች ብዙ ነገር ያደረጉ ስለሚመስላቸው ትተው ይሸሻሉ። ከወር አንዴ ብቅ ሊሉን ይችላሉ። ያንን ላይ ይሳካላቸው ይችላል። በዓለም በወደቅን ጊዜ የሚሸሸን ብዙ ነው። በታመምን ጊዜ የሚሸሸን ብዙ ነው። በታሰርን ጊዜ የሚሸሸን ብዙ ነው። የማይሸሽ አምላክ ግን አብሮን አለ። ክርስቲያኖች በየትኛውም ቦታ ብንሄድ፣ በየትኛውም ቦታ ብንወድቅ፣ በከፍታም በዝቅታም ውስጥ ብንኖር የማይተው አምላክ አለ። ጴጥሮስ ዝቅ ባለበት ሰዓት፣ በታሰረበት ሰዓት እግዚአብሔር መልአኩን ልኮ ቅዱስ ጴጥሮስ ከታሰረበት እስር ቤት ነፃ እንዲወጣ አድርጎታል። አምላካችን ክብር ምስጋና ይድረሰው። መላእክት ለማዳን ይላካሉ የምትለን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ይህን መሰረት አድርጋ ነው። መላእክት ያድናሉ የምትለን ይህን የመጽሐፍ ቅዱስ ሐሳብ መሰረት አድርጋ ነው። መላእክት እግዚአብሔር እንዲልኩ እንዲያድኑ ይልካቸዋል። የማዳን ስልጣን ተሰጥቷቸዋል። ለዚህ ነው በኦሪት ዘፍጥረት ምዕራፍ 48 ቁጥር 16 ላይ ስናነብ እስራኤል የተባለው ያ ያዕቆብ ያ ታላቁ አባት ከአርዕስተ አበው አንዱ የሆነው ያዕቆብ ከክፉ ነገር ሁሉ ያዳነኝ መልአክ አለ። ዛሬም ቅዱስ ሩፋኤል ከክፉ ነገር ሁሉ ያድነናል። ክርስቲያኖች ዛሬ ይሄ መልአክ በእስር ቤቱ መልአኩን ልኮ እግዚአብሔር እንዳዳነው ብዙ ማሰሪያዎች በዓለም አሉ። ሰው የኃጢአት ማሰሪያ ያስረዋል፣ የክፋት ማሰሪያ ያስረዋል፣ የስድብ ማሰሪያ ያስረዋል። በስድብ ሰንሰለት የተሰማራ ሕይወቱን የሚመራ ሰው አባቶችን ይሳደባል፣ ጳጳስ አቶ ይላል፣ ካህናትን አቶ ይላል፣ መምህራንን ይሳደባል፣ ዝቅ ያደርጋል። ምክንያቱም በስድብ ሰንሰለት የታሰሩ ሰው እንዲህ አይነት ነውና።
እግዚአብሔር ሁላችንም ከታሰርንበት መልአኩን ልኮ ያስፈታል። ክርስቲያኖች የታሰርንባቸው ነገሮች በጣም ብዙዎች ናቸው። መልአኩን የምናከብረው ከዛ ከታሰርንበት ሁሉ እንዲፈታን ነው። መልአኩ ቅዱስ ጴጥሮስ በታሰረበት ቦታ ተገኝቶለታል። ክርስቲያኖች የታሰርንበት በጣም ብዙ ነገር አለ። እንደ ሀገር የታሰርንበት፣ እንደ ዓለም የታሰርንበት፣ ሽማግሌ የታሰረበት ኃጢአት አለው። ወጣቱ የታሰረበት ኃጢአት አለው። ዘመኑ ማሰሪያው ብዙ ነው። በብዙ መንገድ እንጠለፋለን። የስነ ልቡና እስር ቤት ውስጥ እንወረወራለን። ብዙ ሰዎች በስነ ልቡናችን ዝቅ እንድል ያደርጉናል። በኦርቶዶክሳዊነታችን እንድናፍር ወንጌል እኮ አልተሰበከላቸውም ብሎ ሲሰድበን አትሰሙም እንዴ? እውነት ነው እንዴ ብለን እንድናስብ እንድንጠራጠር ሲያደርጉን አስረው ሊጥሉን ሲፈልጉ ዓለም ማሰሪያዋ በጣም ብዙ ነው። ውሸተኞችን በማሰማራት፣ ሐሰተኞችን በማሰማራት፣ ተንኮለኞችን በማሰማራት፣ መተተኞችን በማሰማራት፣ ጠንቋዮችን በማሰማራት በብዙ መንገድ ለማሰብ ትሞክራለች። ግን አንድ ነገር ደስ ይበላችሁ፣ መልአኩን ልኮ የሚያድነን አምላክ አለና ክብር ምስጋና ይድረሰው። ክርስቲያኖች አሁን በዚህ ቦታ መጣችሁ ያለቀሳችሁ የታሰራችሁበት ነገር ብዙ የሆነ እንዲው መቼ ነው ከዚህ ነገር የምላቀቀው? መቼ ነው እንደ ሰው ቁም የሚሄደው? መቼ ነው እንደ ሰው አንገቴ ቀና የማደርገው? መቼ ነው እግዚአብሔር ስራውን ሰጥቶልኝ የማመሰግነው? መቼ ነው ይሄ መልአክ የሚደርስልኝ ብላችሁ የተማጸናችሁ ካላችሁ የምትማጸኑትም ሁላችሁም ክርስቲያኖች እግዚአብሔር ቅዱስ ሩፋኤል ልኮ ከምታስሩበት ከታሰራችሁበት ሁሉ ነፃ እንዲያደርጋችሁ መልካምና ቅዱስ ፈቃዱ ይሁን። በዓለም ብዙ ማሰሪያ ብዙ እስር ቤቶች አሉ። የምንወረወርባቸው እስር ቤቶች እንደ ትናንትና ተናግሬያለሁ። ዛሬም እንዳልደግመው እንጂ እስር ቤት የሆነ ትዳር ያላችሁ ክርስቲያኖች አላችሁ። እስር ቤት የሆነች እስር ቤት የሆነ ባል ያላችሁ፣ እስር ቤት የሆኑ ልጆች ያላችሁ፣ ስራችሁ እስር ቤት የሆነባችሁ፣ የአንዳንዶቻችሁም ገንዘባችሁ እስር ቤት ይሆንባችኋል። ሰው ገንዘብ ሲያገኝ ደስ ይለዋል እንጂ ገንዘብ ሲያገኝ የሚጣላ ሰው አለ። እግዚአብሔር ከዚህ እስራት መልአኩን ልኮ ይፍታችሁ። ሁላችሁን ይፍታል። መልአኩን ልኮ አዳነኝ አለ። መላእክት ለማዳን ይላካሉ። እግዚአብሔር ለማዳን፣ እግዚአብሔር አዳኝ ነው። መላእክት ያድናሉ ስንል ክርስቲያኖች አንዳንዶች የሐዋርያትን ሥራ ምዕራፍ 4 መዳን በሌላ በማንም የለም ብለው የመላእክትን አዳኝነት፣ የቅዱሳንን አዳኝነት፣ የመላእክትን ፈዋሽነት፣ የድንግል ማርያምን አዳኝነት ባለመቀበል ይህን ቃል ይጠቅሳል። ግን አውዱ ትክክል አይደለም። አንድ ቃል ብቻ ልንገራችሁ። በትንቢተ ዳንኤል ምዕራፍ 10 ቁጥር 21 ላይ ስናነብ እንዲህ የሚል ቃል አለ። በትንቢተ ዳንኤል ምዕራፍ 10 ቁጥር 21 ላይ ከሚካኤል በቀር የሚያጽናናኝ የለም ይላል ዳንኤል። ከሚካኤል በቀር የሚያጽናናኝ የለም። በዚህ አውድ እንዲህ ብለን መረዳት እንችላለን። እግዚአብሔር አያድንም ማለት ነው። እግዚአብሔር አያጽናናም ማለት ነው። በዚህ ኮንቴክስት ብንረዳው ግን አይደለም። ዳንኤል እንዲህ ያለበት ጊዜ አለ። ያ ማለት ግን እግዚአብሔር አያጽናናም ማለት አይደለም። ለዛ አልጠቅሰውም። መዳን በማንም በሌላ የለም ማለት እግዚአብሔር በሌላ በኩል አያድንም ማለት አይደለም። በመላእክት በኩል አንድንም ማለት አይደለም። ባይሆን ከምነው የምንድነው የሚለው ግን ያነጋግረን ይገባል። እኛ ክርስቲያኖች መላእክት የሚያድኑን በአብ በወልድ በመንፈስ ቅዱስ የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ከተጠመቅን በኋላ በእግዚአብሔር ማርቆስ 16 ላይ ያመነ የተጠመቀ ይድናል እንዳለን አምነን ተጠምቀን ሥጋዬን የበላ ደሜን የጠጣ ይድናል እንዳለን ሥጋውን በልተን ደሙን ጠጥተን ከዛ በኋላ ከእግዚአብሔር ጋር ከተዋህድን ከተገለጠው አምላክ ጋር ከተገናኘን በኋላ ነው መላእክትን የሚያድኑን፣ የቅዱሳን ምልጃን የሚያድነን፣ የቅዱሳን በረከትን የሚያድነን። እኛ መጀመሪያ እግዚአብሔርን ከተቀበልነው ካወቅነው በኋላ ነው። ከዛ በኋላ መላእክት ቅዱስ ጴጥሮስ እኮ ከጌታ ስር ቁጭ ብሎ የተማረ ሐዋርያን ጌታን ያወቀው አስቀድሞ ከሁላችንም በፊት እሱ ነበረ። ግን ወደ እስር ቤት በተወረወረ ጊዜ እኔ ጌታን ተቀብያለሁ እርሱ መጥቶ ያድነኝ አላለም። እግዚአብሔር መልአኩን ልኮ አዳነኝ። ለዚህም አሁን ወደ ልቡ ተመልሶ የተናገረው ቃል ነው። ሁላችንም ወደ ልባችን ይመልሰን እግዚአብሔር። ወንድሞቻችንም ወደ ልባቸው ይመልሳቸው። ከክፉ ነገር ሁሉ አዳነኝ እንዳለ ያዕቆብ ቅዱስ ጴጥሮስን እግዚአብሔር መልአኩን ልኮ አዳነኝ ብሏልና
ቅዱስ ሩፋኤልን እግዚአብሔር ልኮልን ለሀገራችንን ለእያንዳንዳችንም ለቤተ ክርስቲያንም ድኅነት እንድናገኝ ሰላም እንድንሆን በበረከት እንድንመላ በደስታ እንድንመላለስ እግዚአብሔር ቅዱስ ሩፋኤልን ልኮ ከክፉ ነገር ሁሉ ያድነን። በመጨረሻው ሰዓት ሲመጣ በቀኙ አቁመን እንኳን አደረሳችሁ በድጋሚ የዛሬ ዓመት በሰላም